የጸሎት ጊዜ እናጣለን፣ የቃል ጊዜ እናጣለን። ሰው በቤቱ ቃል አያነብም፣ ሰው በቤቱ አይጸልም። በአሁኑ ዘመን እንደው በየቤቱ ስትሄዱ የምታዩት ነገር ነው። ሰው እንደ በፊቱ አይደለም። ብዙ ሚዲያዎች ሰርቀውናል፣ የእግዚአብሔርን ነገር ዘርፈውናል። ብዙ ሚዲያዎች ዘርፈውናል፣ ተዘርፈናል፣ የለንም። ከሚያጨበጭቡ ጋር እናጨበጭባለን፣ የውሸቱንም እንሰማለን፣ የእውነቱንም እንሰማለን። ከሚዲያ ነፃ አይደለንም። አትስሙ ማለት አይደለም። እኔ ግን እነዛ ዋና አይደሉም። የእግዚአብሔር ቃል ጊዜ የለንም፣ የጸሎት ጊዜ የለንም። እንሮጣለን፣ ጠብ የሚል ነገር የለም። በመጠን ኑሩ። በመጠን ስትኖር ነው ጌታን መጠበቅ የምችለው እኔ በመጠን ሲኖር። በመጠን የማይኖር ሰው ያንንም ይዛለሁ ያንንም አገኛለሁ የሚል ሰው ጊዜ የለውም። ለጸሎት ጊዜ የለውም፣ ለቃል ጊዜ የለውም፣ ቤተ ክርስቲያን ለመምጣት ጊዜ የለውም። ሰው በብዙ ነገር ተበዝብዘናል፣ በብዙ ነገር ተሰርቀናል፣ ተወስደናል። የመጸለይ ነገር፣ የእግዚአብሔር ድምፅ የመስማት ነገር ከኛ በብዙ ተወስደዋል። ሚዲያዎቹ ወስደውናል፣ የምንሰማቸው ነገሮች ወስደውናል፣ የሚያስጨንቁ ነገሮች ወስደውናል። ብዙ ነገር በዝብዘውናል። እግዚአብሔር ከተበዘበዝንበት ይመልሰን። ዋና ነገር የቃሉ ነገር፣ ዋና ነገር የመጸለዩ ነገር ተረስቷል። አሁን ጸሎት ሲባል ሰው የለም፣ ቃል አንብብ ሲባል ሰው ቃል የለም። እንዴት ነው የምንጠብቀው ታዲያ? እንደዚህ ሆነን ጌታ ቢመጣ በእውነት እንወሰድ ይሆን? በብዙ ተዘርፈናል። ብዙ ክርስቲያን ተዘርፏል፣ በብዙ ነገር ተዘርፏል። የተዘረፈ ሕዝብ ሆነናል፣ የተወሰድን ሕዝብ ሆነናል። የምንወሰደው በእጃችን ባለው ነገር ነው። በጥሩ ከተጠቀምን ብዙ የሚጠቅም ነገሮች አሉት። ካልተጠቀምን ግን ብዙ የሚያበላሹ ነገሮች፣ ጥፋትም ልማትም እዚህ ውስጥ ገብቶልናል። ዛሬ ዓለም ሁሉ ነገር አቅርቦልናል፣ ግን ሁሉ አይጠቅምም። ጳውሎስ እንዳለ ሁሉ አይጠቅምም፣ ሁሉ አያንጽም። የማያንጽ ነገር ከምንሰማ በጌታ ፊት በርከክ ብለን ጌታን ብንጠይቀው፣ ቃሉን ብናነበው ድምፁ ቅርብ ነው። ልጆቼ ይላል እግዚአብሔር፣ ድምፅን አሰማለሁ ይላል እግዚአብሔር። አንተ ብትንበረከክ፣ አንተ ብትጸልይ፣ ወደ እግዚአብሔር ብትቀርብ፣ በመጠን ብትኖር፣ ለብዙ ነገር ባትባክን እግዚአብሔር ድምፅ አለው። እግዚአብሔር መልስ አለው። ለቋጠሮ ሁሉ መልስ አለው እግዚአብሔር። ግን አንፈልግም። እናንተ ጸሎት አቁማችሁ በየቦታው እየሄዳችሁ ጸልዩልኝ የምትሉ ሰዎች መንፈሳዊ ችግር ውስጥ እንዳላችሁ ግን ታውቃላችሁ። መቼ ነው የምትነቁት? ጌታ አሁን እንዴት ነው የሚያያችሁ? ልጄ በጣም በቃ ረሃብ አለበት፣ በቃ ያጸለይ ነው በየቦታው ስለ ቅባት ገብቶታል ልጄ ብሎ ነው ጌታ የሚያያችሁ ነው። ደክማችሁበታል እኮ ለጌታ። አሁን ስለ ስልጣን ገብቶን፣ አገልጋይ ላይ ስላለ ኦቶሪቲ ገብቶናል፣ ስለ ቅባት ገብቶናል። ከዛችን ዕውቀት ተጠቅመን የኛን የጸሎት ህይወት ሙሉ ለሙሉ እንጥልና ችግር ሲፈጠር የሆነ ሰው ጋር ሄዶ ማጸለይ፣ የሆነ ቢዝነሳችሁ ሲመታ የሆነ ሄዶ ዘይት ገዝቶ መምጣት። አሁን ሰው ዘይት ገዝቶ ይመጣል፣ የተጸለየበት ዘይት። ከዛ ንግዱ ስለተመታ የንግድ ቦታ ሄዶ ያፈሰዋል። ምንድነው የሚፈጠረው? አጋንንቶች ያንን ዘይት አይተው በቃ ብለው የናንተን የተያዘ ቢዝነስ ለቀው ጥለው እዚህ ላይ የለም። ግን እሺ እንደዛ ቢሆን እንኳን ጌታን እንኳን ለትንሽ ጊዜ ትቶት ሄደ ነው የሚለው። ጌታ የመጣውን ፈተና መቋቋሙን ሳይ ለትንሽ ጊዜ ጥሎት ሄደ ነው የሚለው። ተመልሶ ሲመጣም ዘይት ነው የሚቀበው። ከዛ አሁንም ቢዝነስ ያስ ዘይት በዘይት ከዛ የእናንተን ፐርሰናል ጸሎት ከእግዚአብሔር ጋር ያላችሁን ፌሎሺፕ እናንተ ውስጥ እግዚአብሔር ያስቀመጠውን ኃይል ትታችሁ ሙሉ ለሙሉ ሌላ ሰው ላይ ይሄ የመሪዎቻችሁ ችግርም ጭምር ነው። ከበላያችን ያሉ መሪዎች ራሳችንን እንድንችል ማድረግ አለባቸው። ከእግዚአብሔር ጋር ተሰፍተን እንድንኖር ማድረግ አለባቸው። አሁን ሃይማኖተኝነት ነው የሚመስለን፣ አይመቸንም። እንደዚህ አይነት ነገር ተሸውደናል፣ በቃ ተበልተናል። በጣም ሪቫይቫሉ የዘገየብን ለዛ ነው። በቃ ያችሁ አንድ መሪ ከእግዚአብሔር ጋር ፌሎሺፓችሁን እንዴት አድርጋችሁ ማጠንከር እንዳለባችሁ ሊያስተምራችሁ፣ እንዴት መጸለይ እንዳለባችሁ፣ እንዴት ማንበብ፣ እንዴት ወርሺፕ ማድረግ፣ ችግር ሲፈጠር እንዴት በኢየሱስ ስም ብላችሁ በጠንካራ ጸሎት ያን ነገር እንደምታፈርሱ ለእናንተ ማስተማር አለበት። ልክ ስትጎዱ እሱ ጋር የሆነ ነገር ሲፈጠር እዛ ጋር የሆነ ነገር ቃል ካልወጣባችሁ አይስተካከልም። እንደዚህ ጋር ስፍት እንድትሉ ከተደረጋችሁ ይሄ ችግር ነው፣ መንፈሳዊ ችግር ነው። ብዙ ጊዜ አስተምራችኋለሁ አይደል? እዚህ ላይ ስለ አንደበት ኃይል አገልጋዮች የሚናገሩብን ነገር እንዴት እንደሚሰራ ብዙ ጊዜ አስተምራችኋለሁ። እኔ እነዛን ነገሮች ስለማልቀበል አይደለም። አገልጋይ በዘይት ቢጸልይላችሁ መጽሐፍ ቅዱሳዊ ነው።
ያዕቆብ ላይ ተጽፏል። የታመመ ሰው እንኳን ቢኖር ዘይት ቀብቶ የቤተ ክርስቲያን ሽማግሌ ይጸልይለት፣ ታሞ ከሆነ ይፈወሳል፣ ኃጢአት ሰርቶ ከሆነ ይሰረይለታል ይላል መጽሐፍ ቅዱስ ላይ። አሁን እሱን ጸሎት እንትን እያልኳችሁ አይደለም፣ ግን ሁልጊዜ ችግር ሲፈጠር የምታጸልዩ ከሆነ የሆነ ነገር የምትረጩ የሆነ ነገር የምታረጉ በተለይ ገዝታችሁ ደግሞ ከሆነ እና ምን ያህል ከመንፈሳዊ ነገር እንደራቅን ነው የሚያሳየው። እግዚአብሔር ደስተኛ አይደለም። የራሳችሁ መንፈሳዊ ህይወት ቢውልድ አፕ እንድታረጉ ውስጣችሁ እግዚአብሔር ያስቀመጠውን ኃይል እንድትጠቀሙ ነው የሚፈልገው ጌታ። የሆነ ነገር ላይ እየሮጣችሁ የሆነ ነገር ሲፈጠር መንፈሳዊ ነገሩ ጠንከር ያለ ሰው ታገኙ፣ እባክህ ጸልይልኝ ጸልይ። እግዚአብሔር በቃ ቤቢ እንደሆናችሁ ነው። መቼ ነው ልጆች የሚነቁት? መቼ ነው ቀጥሎ ለሚመጣው ሪቫይቫል የሚዘጋጁት ነው የሚለን ጌታና እባካችሁ ወደ ፐርሰናል ፌሎሺፕ ተመለሱ። ከእግዚአብሔር ጋር ወደምታሳልፉት ታይም ተመለሱ። በራሳችሁ መንፈሳዊ ዓለም ዲስከቨር ማድረግ ጀምሩ። ጥገኛ ከሆናችሁበት ነገር ተላቀቁ። አብዛኛው ነገር እናንተን ከጠንካራ የጸሎት ህይወት ወደኋላ የሚያስቀራችሁ ነገር ነው። ጸሎት እንድታቆሙ ነው የሚያደርጋችሁ። አሁን የሆነ ነገር ይዤ ሳረግ ነገር የተስተካከለ ቃል ከጸሎት ወደኋላ እንድቀር ነው የሚያደርገው። ጠንካራ የጸሎት ኢቨን እንደዛ የሚሰጧችሁ ሰዎች አሁን የተጸለየበት ነገር የሚሸጡላችሁ ሰዎች እኮ አሁን እነሱ ያን ነገር እኮ አይጠቀሙትም። አስተውላችኋል? እነሱ ያን ነገር አይጠቀሙም። እነሱ በጸሎት ምናልባት የሚጸልዩ ከሆነ እነዛ ሰዎች በጸሎት ነው ነገሮችን ፊክስ የሚያደርጉት እንጂ እንደናንተ የሆነ ነገር አይረጩም እነሱና ቤተክርስቲያን ካልተንበረከከች ህዝቡን ወደ ጸሎት እና ወደ ልመና ወደ ምልጃ ካላመጣች ምን ትሆናለች መሰላችሁ? መንፈሳዊ አይኗ መደብዘዝ ይጀምራል። መንፈሳዊ አይኗ የቤተ ክርስቲያን ደበዘዘ ማለት የሥጋ አይኗ ከፍ እያለ የሥጋ አይኗ መገለጥ ይጀምራል። ለምን ይመስላችኋል? አንዳንድ ቦታ በጌታ በኢየሱስ ክርስቶስ ያላመኑ ዓለማውያን እንኳን ማስታረቅ እስከሚያቅታቸው ቤተ ክርስቲያን ውስጥ ችግር የሚፈጠረው መንፈሳዊ አይን እየደበዘዘ የሥጋ አይን እየተገለጠ ከሄደ ነገሮች ሁሉ ሊፈቱ አመራሩ የሚያቀርባቸው በስብሰባ እንጂ በጸሎት አይደለም። የሥጋ አይናቸው እየተከፈተ መንፈሳዊ አይናቸው ከደበዘዘ በቃ አፋቸው ላይ ያለው መንፈሳዊ ቋንቋ ብቻ ነው። ሕይወት ግን የውስጡን እግዚአብሔር ነው የሚያውቀው። ወገኖቼ ሆይ ይሄ በዓለም ሁሉ ላይ እጅግ አደገኛ በሆነ ሁኔታ የወንጌል አማኞች መንፈሳዊ አይን እየተመታ መንፈሳዊ አይን እየደበዘዘ የሚሄድበትን ምስጢር ከእግዚአብሔር ለመረዳት ብንሞክር በዛ ጉባኤ በዛ ቤተ ክርስቲያን ውስጥ እየከሳ የሄደው እየጠወለገ የሄደው የጸሎት ህይወት ነው። ጸሎት የለም እዛ ቦታ ላይ። ምን ይሆናል መሰላችሁ? ጸሎቱ እያለቀ ሲሄድ ጉባኤው ቶታሊ በስጋዊ አመለካከትና በስጋ አይን ግምት በሞላበት አመራር ህዝቡ መመራት ይጀምራል። ይሄ ታሪክ የሆነባቸው ለእኔና ለእናንተ ቅዱስ ዘላለማዊ የልዑል እግዚአብሔር እስትንፋስ ያለበት በሰማይ በምድር ጸንቶ ለዘላለም የሚኖር የሕያው እግዚአብሔር ቃል ነው። ይሄ ታሪክ አይደለም። ለዚህ ቃል ለሰጠን ጌታ ክብር ይሁን። ወገኖች እቺን ሳልነግራችሁ ባልፍ ጥሩ አይደለም። አስተውላችሁ ስሙኝ። እንዲህ ሲል የሰማችሁ ሰው አለ። ጸለይኩኝ፣ ነገሮች ተከፈቱ፣ ይሄ ነገር ተከናወነ ሲል እግዚአብሔር ይመስገን። አደጋ አለበት። ይሄ አደጋ አለበት። ተንበረከኩኝ፣ ጸለይኩኝ፣ ይሄ ሆነ፣ ያ ሆነ። ጥንቃቄ። ጸለይኩኝ፣ ተንበረከኩኝ፣ ነገሬን የሚያከናውነው ተነሳልኝ ነው የሚባለው። ጸሎት ሰማይና ምድርን የሞላውን ጌታ የሚንቀሳቀስበት እንጂ በራሱ ጸሎቴ ከየትና ምን ይሁን ታዲያ? ጸሎት ሁሉን የሚችለው ግራ ያጋባህን ጥያቄ ሊመልሶ እንባን አብሶ የጨለማውን ጉልበት ነቃቅሎ ድንጋዩን ከፊትህ አንስቶ ነገሮችን ሊያከናውን ጸሎት እሱን ማንቀሳቀሻ ነው። ክብር ለኢየሱስ ክርስቶስ ይሁን። በመጀመሪያ
አስተውሉ ወገኖቼ ሆይ ፍሬ ሲል ከቅርንጫፉ አብ የሚፈልገው ፍሬ የጸጋ ስጦታ ፍሬ አይደለም። ወቁ ይሄ መስበክ፣ ወንጌል ማገልገል፣ ጸሎት፣ ድንቅና ተአምራት፣ የተለያዩ ምልክቶች በቃ ድንቆች የሚገለጡባቸው የጸጋ ስጦታዎችን አይደለም ፍሬ የሚለው። እዚህ ጋር ፍሬ የሚለው አስተውሉ አይነተኛ የሆነው የእያንዳንዳችንን ባህሪ ነው የሚመለከተው። አብ የሚከብረው በሱ ነው። እንግዲህ ወገኖች ባህሪያችን፣ አኗኗራችን ወይም የዕለት ተዕለት እንቅስቃሴያችን በሙሉ ማለት ነው። ማለትም ባህሪያችን ፍቅር፣ ደስታ፣ ይሄንን በደንብ የምናየው የት ጋር መሰላችሁ? ገላትያ ምዕራፍ 5 ላይ ነው። እነኚህ ናቸው እግዚአብሔር በሕይወታችን ሊያያቸው የሚፈልጋቸው። ስብከታችን አይደለም ፍሬው። ድንቅና ተአምራት ማድረጋችን አይደለም ፍሬው። በእግዚአብሔር ቤት ውስጥ በታማኝነት አስራት መክፈላችን አይደለም ፍሬው። እሱ ሁሉ ትክክለኛና ጥሩ ነገር ነው። ግን እግዚአብሔር የሚፈልገው በምንኖርበት ህብረተሰብም በቅዱሳን ማህበር መካከልም ተገልጦ የሚታየው ባህሪያችን ነው። አብረው ይኬዳል። ትንሽ ቆይቶ ሐዋርያው ጳውሎስ ጋራ አብሮ እጅግ አስደናቂ አገልግሎት እያገለገለ ያለ ሰው ድንገት ተለየው ከሐዋርያው ጳውሎስ። አንድ ነገር ተናገረ ሐዋርያው፣ አንዲት ነገር ብቻ የተናገረው፣ ዴማስ የአሁኑን ዓለም ወዶ ትቶኛል አለ። አያችሁ፣ አልቻለም መቀጠል። የሚያስቀጥለው ባህሪ በዴማስ ውስጥ አልነበረም ማለት ነው። ግን ምን ነበረው? አገልግሎት ነበረው። አስተውሉ፣ በአገልግሎት የሚገለጡ ነገሮች ከእግዚአብሔር ጋር የፍጻሜ ማማር ዋስትና አይደሉም። እነሱ ከሰማይ ተቀበልናቸው፣ እንደዚህ ቆመን የምንናገረው፣ በተለያየ የጸጋ ስጦታዎች የምናገለግለው፣ እንደዚህ ቆመን የምናገለግላቸው ለቤተ ክርስቲያን የተሰጡ ናቸው። ለማነጽ፣ ቤተ ክርስቲያኒቱን ለማሳደግ፣ ህዝቡን ለማሳደግ፣ ለማነጽ፣ ለመምከር፣ በሽታዎችን አጋንንቶችን ለመፈወስ፣ አጋንንትን ለመንቀል፣ በሽታ ለመፈወስ፣ ድንቅና ተአምራትን ለማድረግ። እነኚህ በሙሉ ወገኖቼ ሆይ የኛ ማንነት መገለጫዎች በእግዚአብሔር ፊት አይደሉም። እነኚህ ለህዝቡ እኛ ውስጥ እግዚአብሔር የሚያሳልፋቸው ናቸው። እኛ ከዚህ ውጪ ያለ በኑሮ ዘይቤ በአኗኗር ህይወታችን የሚገለጠው በባህሪያችን ውስጥ ይቅርታ አድራጊዎች ነን፣ ቂም በቀል የለብን ነን፣ በክፉ ፋንታ ክፉ የምንመልስ ነን፣ ስስታምና ራስ ወዳዶች ነን፣ ተሳዳቢና አሽሟጣጮች ነን፣ ተቺና ነቃፊዎች ነን፣ በማያገባን ነገር ገብተን ያልማናቀውን ነገር ብዙ የምንናገር ሰዎች ነን። ይሄ ባህሪ ውስጥ ነው ያለው። ስለዚህ ወገኖቼ ሆይ እግዚአብሔር አምላክ የሚከብርበት ደግሞ አይነተኛ የሆነው የክርስቲያን ባህሪ ፍቅራችን፣ ደስታችን፣ ሰላማችን፣ ከቅዱሳን ጋር ያለን መተሳሰብ። ወገኖቼ ሆይ በጣም የመጨረሻ የዘቀጠ ነገር እየታየ ያለው በቤተ ክርስቲያን ውስጥ የሆነበት ዘመን ውስጥ ምን ማድረግ አለብን ካላችሁ፣ የሚንበረከክ ሰው፣ የሚጸልይ ሰው ከእግዚአብሔር ጋር ከማንም ጋር አይገናኝም። እኔ እዚህ ጋር ቆሜ ከእናንተ ጋር ነው እንደዚህ መነጋገረው። ስንበረከክ ግን የምገናኘው ሰማይና ምድርን ከፈጠረ ጌታ ጋር ነው። ከሱ ጋር ስነጋገር እርሱ ወደ እኔ ሲመጣ የሚያደርጋቸው ነገሮች ለእርሱም ለእኔም የማይመቸኝን ነገር በውስጤ እያደከማቸው ይሄዳል። ክፉ ነገሮች በተገለጠው በቀረብነው ብርሃን ለእግዚአብሔር የማይመች ነገር፣ እኔንም አደጋ ውስጥ የሚጥለኝ ነገር ይደክማል፣ እየደከመ ይሄዳል። ምን ይሆናል በዛን ሰዓት ላይ ወገኖቼ ሆይ? የራሳችን አካሄድ መንፈስ ቅዱስ ያሳየናል። ራሳችንን ወደ ተስተካከለው ወደ ቃሉ እውነት በቃሌ ብትኖሩ ማለት የዕለት ተዕለት ኑሯችን እንጂ የጸጋ ስጦታችን ጋር የተገናኘ ነገር አይደለም። አኗኗራችን ነው። ችን ሰላም ብለሽ ይሄኛውን ጀርባሽን ሰተሽ እያለፍሽ እያለኝ የለኝም፣ እያየህ አላየውም፣
አድርገህ አላደረኩም ሽምጥጥ ያለ ክህደት፣ በድፍረት የተለማመድናቸው ውሸቶች ከኛ ዙሪያ በስተቀረ ለክርስቲያን ምንም ይሁን ይኑር አይኑር የራሱ ጉዳይ። በህይወታችሁ የእግዚአብሔር በረከት እንዲመጣ ትፈልጋላችሁ? አንድ ሚስጥር ልንገራችሁ። እኔ ራሴ የተለማመድኩትን መነግራችሁ። ስትንበረከኩ ለእግዚአብሔር ሕዝብ ሲጸልዩ ታያላችሁ የእግዚአብሔርን እጅ በዛን ሰዓት ላይ። ለምን? ሐዋርያው ጳውሎስ ምን አለ? ሁሉም በሚችል በልዑል እግዚአብሔር አብ ፊት እንበረከካለሁ። ስለ እናንተ ስጸልይ እያመሰገንኩ እግዚአብሔርን በምለምንበት ጊዜ ፍቅራችሁን አይቼ መታዘዛችሁን አይቼ ደስ እያለኝ እያመሰገንኩኝ እዩት። ለሕዝቡ የሚጸልየው ለምን መሰላችሁ? የጸሎት ሚስጥር ገባው። ምን ብሎ እንዴት እንደምንጸልይ ሐዋርያው ጳውሎስን የሚያክል ሐዋርያ እንዴት እንደምንጸልይ አናውቅምና፣ ነገር ግን መንፈስ ቅዱስ በማይነገር አናውቅም መጸለይ። አዎ አናውቅም። ሮሜ ምዕራፍ 8 ቁጥር 26 እና 27 ላይ እዩት። እንዴት እንደምንጸልይ አናውቅም ይላል። ስለዚህ ሁል ጊዜ አዋቂነታችንን ልምምዳችንን ሳይሆን አለማወቃችንና በቃ በእግዚአብሔር ፊት የዋህ ምስኪን ባዶ መሆናችንን ስንቀርብ ደስ ይለዋል እግዚአብሔር። ይሄ በቤተ ክርስቲያን ውስጥ አስተውላችሁ ስሙኝ። ይሄ በቤተ ክርስቲያን ውስጥ ስፍራ ካልተሰጠው አሁን ቀስ ብሎ በወራት በዓመታት ውስጥ ከኢትዮጵያ ቤተ ክርስቲያን ላይ አነጣጥሮ ሰይጣን የሰበረው የጸሎትን ሕይወት፣ የጸሎትን ልምምድ፣ የጸሎትን አገልግሎት፣ ለጸሎት ቤተ ክርስቲያን መስጠት ያለባትን ትልቅ ስፍራ በሌላ ነገር አድበስብሶ አጥፍቶታል። ምን ሆነ መሰላችሁ? አሁን እንግዲህ ማይጸልይ ትውልድ የሚጸልይ ትውልድ የሚገኘው የሚጸልዩ የቤተ ክርስቲያን መሪዎችና የሚጸልዩ አገልጋዮች ከሌሉ የሚጸልይ ሕዝብ ከየት ይመጣል? ችግሩ የት ጋር እንዳለ ግልጽ ነው። አመራር ላይና አገልግሎት ላይ ነው ያለው ችግር። እስከ ዛሬዋ ቀን ድረስ ለጸሎትና ለእግዚአብሔር ቃል ስፍራ ሰጥተን ታዘን መኖር እንድንችል ለረዳን እግዚአብሔር ክብር ይሁን። በክርስቶስ ጸንቶ አለመኖር ፍርድ ያለበት ወደ ፍርድ ያመጣል ወገኖች ሆይ። ለዚህ ነው መጽሐፍ ቅዱስ ላይ በእኔ ኑሩ ጸንታችሁ ኑሩ። አሁን ብዙዎቻችን እኮ እንዴት አድርገን እዚህ ጋር መተን እንደምንሰብክ ነው የምናስበው። ግድ የለህም ግድ የለሽም። በመጀመሪያ ሲያቆምሽ ትቆሚያለሽ፣ ሲያቆም ትቆማለህ። ግን ሕይወትህን በጤናማነት የክርስትና አካሄድ አቁሙ። መጀመሪያ ይቁም። እስቲ ከዛ በኋላ የሚያስቸኩል ነገር የለም ወገኖች ሆይ። ነገሮችን ሁሉ ወደ አደባባይ የሚያመጣው እግዚአብሔር ነው። በፍሬው አብ ከከበረ ይክበር እንጂ ወገኖች ሆይ። የሚከብረው በባህሪያችን ውስጥ በሚገል አይገርምም? እዚህ ጋር ቆሜ ሳገለግል እስከ ዛሬ ተሰምቶ የማይታወቅ ታላላቅ ድንቅና ተአምራት ቢሆን አብ ከበርኩኝ አይልም። ጸጋ ነው። ጸጋው በእኔ ውስጥ አለፈ፣ ድንቅና ተአምራት ሆነ። በቃ ምን አለ ሐዋርያው ጳውሎስ? የተሰጠኝን አገልግሎት አገልግያለሁ፣ የማልጠቅም ባሪያ ነኝ በል። ሌላ ነገር ውስጥ እንዳትገባ። ሰው ሁሉ ችግር ውስጥ የገባው ትንሽ ነገር ሲገለጥበት ራሱን አደባባይ ላይ አውጥቶ ወደ ሌላ አይነት ክብር ፍለጋ ሲሄድ ብዙዎች በማይነሱበት መንገድ ውስጥ ገቡ። ወገኖች ሆይ እግዚአብሔር አምላካችን ይርዳን። አያችሁ፣ እስቲ መጽሐፍ ቅዱሳችን አንድ ቦታ አውጥተን እናነባለን። ትንቢተ ኢሳይያስ ምዕራፍ 55 ላይ እስቲ ያውጡ። ቁጥር 6 ነው የማነባው። በጌታ በኢየሱስ ክርስቶስ ስም አነባለሁ። እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው መንገዱን በደለኛም ሐሳቡን ይተው፣ ወደ እግዚአብሔር ይመለስ፣ እርሱ ይምረዋል፣ ይቅርታውም ብዙ ነውና። ወደ አምላካችን ይመለስ። እግዚአብሔር እስቲ ቀና በሉ። አይገርምም? የእግዚአብሔር አባባልና የዚህ ዓለም አባባል
ይኸው እግዚአብሔር በሚገኝበት ጊዜ አሁን ፈልጉት። ከተገኘ በምድር ላይ እኔም ማቀው እናንተ የምታውቁት ሲገኝ የሚፈለገው ለምንድን ነው? ተገኘ አይደለም እንዴ? እሺ የሚጠራው ምን አይነት ሰው ነው? ሩቅ ያለ ወንድም ከላይ ብዬ የምጠራው ሩቅ ያለውን ሰው ነው። ቀርቦ ሳለ ደግሞ ጥሩት ይላል መጽሐፍ ቅዱስ ነው የሚለው። ይሄ የዘመናት እንባችንን ሊያብስ የእግዚአብሔር ፕሬዘንስ በተገኘበት ነገሮችን ሊፈታ በቀረበበት ጊዜ መንቃት ካልተጸለየ ካልተንበረከክን እየሮጥን እንዴት እናውቀዋለን? ይኸውላችሁ ቀርቧል። አሁን ምን በይው? አሁን በቀረበበት ሰዓት ላይ ጥራው። አሁን ነው የምትናገረው። አሁን ነው የምትዘረጋው ነገርህን። ቀርቧል። እንደ እስኪ ቀርብ ድረስ ነበር እኮ የሚጸልየው። ቀርቦ ሳለ ወገኖቼ ሆይ እንደዚህ እኮ ነው የሚለው። በሚገኝበት ጊዜ በሚገኝበት ጊዜ ሲገኝ አሁን ነው መፈለግ። አይገርምም? የእግዚአብሔር ቃል ምን አስደናቂ ነው! ምን ሚስጥር ነው ወገኖቼ ሆይ! ይሄ ማለት እኮ ምን ማለት መሰላችሁ? መልስ ሊሰጠን የተገባልን ተስፋ እውን ሊሆን የተመቻቸበት ጊዜ ማለት ነው። እግዚአብሔር አምላክ ይርዳን። ትንቢተ ኤርምያስ ምዕራፍ 29 ላይ ደግሞ አውጡ። ትንቢተ ኤርምያስ ምዕራፍ 29 ከቁጥር 12 ጀምሮ ነው የማነበው። ትንቢተ ኤርምያስ ምዕራፍ 29 እናንተም ትጠሩኛላችሁ። እስቲ እግዚአብሔርን መጣራት ደስ የሚላችሁ እጃችሁን አሳዩ ባካችሁ። በጌታ ስትጣሩ ማለት ነው ጸሎት እኮ ነው። መጣራት ማለት ምን ማለት ነው? ምን ማለት ነው? አባ እምንልበት እኮ ነው። አቤት የሰጠን የልጅነት ስልጣን በርከክ ብለን አባ ብለን ስንጠራው መጣራት እድሉ በክርስቶስ የመስቀል ሥራ ስላስገኘልን ጌታ እንደው እልል በሉና እናመስግነው እስቲ እባክህ። ስንጣራ ይሰማናል እኮ ይሰማሃል። እሺ እናንተም ትጠሩኛላችሁ፣ ሄዳችሁም ወደ እኔ ትጸልያላችሁ፣ እኔም እሰማችኋለሁ። በቃ አለቀ። ምንድነው እሱ? ይሄንን የሚያክል ነገር ተሸክመን መከራችንን ከግራ ከቀኝ ንፋሱ ይበዛብን ወገኖቼ ሆይ እናንተም ትጠሩኛላችሁ፣ ሄዳችሁ ወዴት ማለት ነው? ወደ ጸሎት ስፍራችሁ ወደ እኔ ምን ትላላችሁ? በሉ እንጂ ምን ትላላችሁ? ትጸልያላችሁ። እኔ ምን አደርጋለሁ? ይሄ እኮ ብሉይ ኪዳን ነው። አንተ እኮ በተሻለው ኪዳን ደም የእግዚአብሔር ልጅ ሆነህ በመንፈስ ቅዱስ የታተምህ የእግዚአብሔር ልጅ ነሽ። የእግዚአብሔር ልጅ ነህ እኮ። እንግዲያውስ በበለጠው ኪዳን ውስጥ ሆነን እግዚአብሔር ሊሰማን ይፈልጋል ወገኖቼ። ወይ ቤተ ክርስቲያን ይሄንን የሚያክል የከበረ ሀብት ይዛ ትውልዱ ወደ ጸሎት አለማምጣቷን የሚያክል በደል ነው ወገኖቼ ሆይ በደል ነው። ህዝቡንም እግዚአብሔርንም መበደል ነው። ኑና በምን ፈልጉኝ? ከልባችሁ የእውነት ፈልጉኝ ታገኙኛላችሁ። አቤት አቤት አቤት! ብሉይ ኪዳን እኮ እንደዚህ እኮ የለም ወገኖቼ። በብሉይ ኪዳን እኮ ታውቃላችሁ በዓመት አንድ ቀን ህዝቡ ተሰብስቦ ሊቀ ካህኑ ወደ ቅድስተ ቅዱሳኑ ገብቶ የሰማውን የእግዚአብሔር ድምፅ እስከሚናገራችሁ ይጠብቃሉ። የሰራዊት ጌታ ቅዱስ እግዚአብሔር እንዲህ አላችሁ፣ እንዲህ አለን እግዚአብሔር። አዎ ብለው በዓመት አንድ ቀን ይመለሳሉ። በአዲሱ ኪዳን በተሻለው ኪዳን፣ በአዲሱ ኪዳን በማይሻረው ኪዳን፣ በአዲሱ ኪዳን በዘላለማዊ ኪዳን፣ በአዲሱ ኪዳን በቅዱሱ ኪዳን እኔና እናንተ ከዘላለም ሞት ፍርድ ያስመለጠን በየትም ቦታ በየትኛውም ጊዜ በየትኛውም ሁኔታ ውስጥ ተንበርከን አባ የምንልበትን መንፈስ አደረገልን። ክብር ለኢየሱስ ክርስቶስ ይሁን። ይሄንን የሚያክል ቃል አለልን ወገኖቹ፣ ደስ ይበላችሁ። እግዚአብሔር አምላክ የተመሰገነ። እናንተም ትጠሩኛላችሁ፣ ሄዳችሁም ወደ እኔ ትጸልያላችሁ፣ እኔም እሰማችኋለሁ። እናንተም ትሹኛላችሁ፣ በፍጹም ልባችሁ ከሻችሁኝ ታገኙኛላችሁ፣ ከእናንተም ዘንድ እገኛለሁ። አያችሁ መጽሐፍ ቅዱስ ላይ የሰውን ድርሻ ይናገርና ይናገርና የእኛን ድርሻ ልብ ነው ዋናው
የሐሳባችን ሁሉ ማዕከል የሆነው ልብ፣ ፈቃዳችን፣ ስሜታችን፣ ሐሳባችን፣ ፍላጎታችን፣ አእምሮአችን ሁሉ ያለው ልባችን እሱ ከተስተካከለ የማይስተካከል ነገር የለም ወገኖቼ ሆይ። እሱን አስተካክሉና ኑ። ከዛ በኋላስ እሰማሃለሁ፣ እመልስልሃለሁ፣ እመጣለሁ፣ እነግርሃለሁ፣ አሳይሃለሁ፣ አቆመሃለሁ፣ አበረታሃለሁ፣ አትናወጥም፣ ማጽናት የምችለው እኔ አጸናሃለሁ የሚለን ጌታ ለዘላለም የተመሰገነ ይሁን። አያችሁ ክርስቲያኖች እንድንጸልይ በመጽሐፍ ቅዱስ ላይ ታዘናል። ያዘዘንም የሰራዊት ጌታ ቅዱስ እግዚአብሔር ነው። አዞናል ወገኖች። ጸሎት የእግዚአብሔርን በረከትና ኃይል የምንቀበልበት ድልድይ ነው። እቺን ሳልነግራችሁ ባልፍ ጥሩ አይደለም። አስተውላችሁ ስሙኝ። እንዲህ ሲል የሰማችሁ ሰው አለ። ጸለይኩኝ፣ ነገሮች ተከፈቱ፣ ይሄ ነገር ተከናወነ ሲል እግዚአብሔር ይመስገን። አደጋ አለበት፣ ይሄ አደጋ አለበት። ተንበረከኩኝ፣ ጸለይኩኝ፣ ይሄ ሆነ፣ ያ ሆነ። ጥንቃቄ። ጸለይኩኝ፣ ተንበረከኩኝ፣ ነገሬን የሚያከናውነው ተነሳልኝ ነው የሚባለው። ጸሎት ሰማይና ምድርን የሞላውን ጌታ የሚንቀሳቀስበት እንጂ በራሱ ጸሎቴ ከየት እና ምን ይሁን ታዲያ? ጸሎትሽ ጸሎት ሁሉን የሚችለው ግራ ያጋባህን ጥያቄ ሊመልሶ እንባን አብሶ የጨለማውን ጉልበት ነቃቅሎ ድንጋዩን ከፊትህ አንስቶ ነገሮችን ሊያከናውን ጸሎት እሱን ማንቀሳቀሻ ነው። ክብር ለኢየሱስ ክርስቶስ ይሁን። yes አያችሁ ቤተ ክርስቲያን ካልተንበረከከች ህዝቡን ወደ ጸሎት እና ወደ ልመና ወደ ምልጃ ካላመጣች ምን ትሆናለች መሰላችሁ? መንፈሳዊ አይኗ መደብዘዝ ይጀምራል። መንፈሳዊ አይኗ የቤተ ክርስቲያን ደበዘዘ ማለት የሥጋ አይኗ ከፍ እያለ የሥጋ አይኗ መገለጥ ይጀምራል። ለምን ይመስላችኋል? አንዳንድ ቦታ በጌታ በኢየሱስ ክርስቶስ ያላመኑ ዓለማውያን እንኳን ማስታረቅ እስከሚያቅታቸው ቤተ ክርስቲያን ውስጥ ችግር የሚፈጠረው መንፈሳዊ አይን እየደበዘዘ የሥጋ አይን እየተገለጠ ከሄደ ነገሮች ሁሉ ሊፈቱ አመራሩ የሚያቀርባቸው በስብሰባ እንጂ በጸሎት አይደለም። የሥጋ አይናቸው እየተከፈተ መንፈሳዊ አይናቸው ከደበዘዘ በቃ አፋቸው ላይ ያለው መንፈሳዊ ቋንቋ ብቻ ነው። ሕይወት ግን የውስጡን እግዚአብሔር ነው የሚያውቀው። ወገኖቼ ሆይ ይሄ በዓለም ሁሉ ላይ እጅግ አደገኛ በሆነ ሁኔታ የወንጌል አማኞች መንፈሳዊ አይን እየተመታ መንፈሳዊ አይን እየደበዘዘ የሚሄድበትን ምስጢር ከእግዚአብሔር ለመረዳት ብንሞክር በዛ ጉባኤ በዛ ቤተ ክርስቲያን ውስጥ እየከሳ የሄደው እየጠወለገ የሄደው የጸሎት ሕይወት ነው። ጸሎት የለም እዛ ቦታ ላይ። ምን ይሆናል መሰላችሁ? ጸሎቱ እያለቀ ሲሄድ ጉባኤው ቶታሊ በስጋዊ አመለካከትና በስጋ አይን ግምት በሞላበት አመራር ህዝቡ መመራት ይጀምራል። ይሄ ታሪክ የሆነባቸው ለእኔና ለእናንተ ቅዱስ ዘላለማዊ የልዑል እግዚአብሔር እስትንፋስ ያለበት በሰማይ በምድር ጸንቶ ለዘላለም የሚኖር የሕያው እግዚአብሔር ቃል ነው። ይሄ ታሪክ አይደለም። ለዚህ ቃል ለሰጠን ጌታ ክብር ይሁን ወገኖች። ጊዜ የለህም፣ ማታ ሮጠህ ትገባለህ። ጊዜ የለህም፣ ጠዋት ሮጠህ ትወጣለህ። ከስራ ነው የመጣኸው፣ ይደክመሃል፣ አትንበረከክም። መንፈሳዊ አይንህ እየደበዘዘ ነው የሚሄደው። የሚጸልዩ ሰዎችን ፊት ለፊት የሚቃወሙ ሰዎችን አይቻለሁ።
የማይጸልይ ሰው ውስጡ እየተበላሸ እየተበላ እየታወረ ማንኛውንም አይነት መንፈሳዊ እንቅስቃሴ የሚመስል በሰው ፊት ብቻ ማድረግ ይቻላል። በሰማይ አይደለም። ሰማይማ ያውቀዋል፣ ያደርጋል። ወገኖቼ ሆይ አይናችን ካልተከፈተ ችግሩ በጣም ከባድ ነው። የሥጋ አይን እየተከፈተ ሲሄድ አንድ ነገር ነግሬያችሁ ወደ ሌላ ቦታ እንሄዳለን። በገነት ካለው ዛፍ ፍሬ ትበላላችሁ፣ ሁሉ ትበላላችሁ አትበሉም እንዴ? አደገኛ ጥያቄ። ከባድ አጋንንታዊ የሆነ የስነ ልቦና እውቀት ያለበት ጥያቄ። በገነት ካለው ዛፍ ፍሬ ሁሉ አትበሉም እንዴ ነው እኮ ያላት። ተንኮሉን ተመልከቱ። አይ እንበላለን፣ በገነት መካከል ካለው ግን መልካምና ክፉን ከሚያሳውቀው ዛፍ አትብሉ አትንኩትም ብሎን፣ አትንኩትን እሷ ነች ጨመረችው። አትብሉ አትንኩትም ብሎናለች። ኢሚዲየትሊ ሲነጋገሩ ግራውንድ አግኝተዋል። አትሞቱም፣ እንደ እግዚአብሔር መልካሙንና ክፉን እንደምታውቁ ስለሚያውቅ ነው እንጂ ሲላት አለቀ። እይታዋን ነው የመታው። የሥጋ አይኗን ከፈተው፣ መንፈሳዊ አይኗን መታው በዛች ኢሚዲየት። ከዛ በኋላ ድሮ ሁል ጊዜ የምታየው ዛፍ ለአይን ያማረ መንፈሳዊ አይኗ ሲጨልም፣ ለእውቀት ለጥበብ መልካም ለመብላት የሚያስጎመጅ የሥጋ አይኗ ሲገለጥ፣ መንፈሳዊ አይን መመታት የተጀመረው በኤደን ገነት ነው። ዛሬም እስከ ኢየሱስ ክርስቶስ ራፕቸር እስከ መነጠቅ ድረስ የሚያነጣጥረው መንፈሳዊ አይንህ ላይ ነው። እሱን የሚያገኘው ጸሎት ስታቆሚ ነው። ጸሎት መጸለይ ወገኖቼ፣ ስለ እግዚአብሔር አሁን ሰሞኑን የገባኝ ነገር በምን አድርጌ እንደምገልጠው እንዴት አድርጌ እንደምገልጠው አላውቅም። የመጨረሻ ዳይናሚክ እና በጣም ፓወርፉል የሆነ ኤክስፒሪየንስ ጸሎት ነው። በክርስትና ሕይወት ውስጥ እወቁ። ምንድነው ጸሎት? ከልዑል እግዚአብሔር ጋር ፌሎሺፕ የምናደርግ ህብረት የምናደርግበት ቦታ ነው። እግዚአብሔር ይርዳን። አሜን በሉ ወገኖቼ ሆይ እግዚአብሔር ይርዳን። የጠበቁ ሰዎች እግዚአብሔርን የሚጠብቁ ሰዎች የጸሎት ሰዎች ናቸው። ካልጸለይን እንዴት እንጠብቃለን እግዚአብሔርን? ወገኖቼ ሆይ ንገሩኝ እስቲ፣ እንዴት እንጠብቃለን? የሚጸልይ ሰው የሚጠብቅ ሰው ከባሏ ጋር 7 ዓመት ብቻ ኖረች። ከ7 ዓመት በኋላ ባሏ ሞተ። ከዛ በኋላ ለ84 ነው ለ80 ምናምን ዓመት በቤተ መቅደስ ውስጥ የምትኖር ሃና የምትባል ኢፋኑኤል ከአሴር ዘር የሆነች ነቢይት ነች። ቆይ አንድ ነገር ልጠይቃችሁ። በወጣትነቷ ነው እንግዲህ ያው በዛን ዘመን የሚያገቡት ያው ቲኔጅ ሆኖ በ17 18 ዓመቷ ብታገባ ምን ትጠብቅ ነበረ? ልጅ አላገኘችም። የለም አልተጻፈማ፣ ልጅ የላትም አልተጻፈም። ከዛስ ይግረምሽ ብሎ ባሏ ሞተ። ልጅ አልሰጠኸኝ፣ ደግሞ የትዳር ጓደኛዬን ወሰድከው፣ በቃኝ ብላ አልሄደችም። ብዙዎቻችን በጥቃቅን ነገር እግዚአብሔር አኩርፈን ሄደናል። ባልን የሚያክል ነገር ሞቶባት፣ ልጅን የሚያክል ነገር አታ፣ ትዳሯ ፈርሶ ማግባት ትችላለችና ለምን? ባል ሞቶባታል፣ ሕጉ ይፈቅድላታል። ሁለተኛ ባል ለማግባት ባል አልፈለገችም። ላለፉት 60 ምናምን ዓመት በቤተ መቅደስ ውስጥ እግዚአብሔርን ታገለግላለች። በስመ አብ ወወልድ ወመንፈስ ቅዱስ። ምን አይነት ልብ ነው ያላት ነቢይቱ ሐና! ወገኖቼ ሆይ 3 ትልልቅ ነገር በሕይወቱ አልፏል። ባል ሞቶባታል፣ 1 ልጅ አልወለደችም፣ 3 እንደገና ማግባት የምትችልበትን ደግሞ እድል ኦፖርቹኒቲ ትተዋለች። እስቲ እኔና እናንተ የምናወራቸው የምንሰማቸው በመጽሔት በተለያየ ነገር እዩ። ከጌታ ጋር ሰዎች የሚለዩበትን ምክንያት ይሄን አላደረገልኝም ብለው ይሄዳሉ። ይሄን አልሰጠኝም ብለው ይሄዳሉ። በዚህ ነገር መልስ አይሰጠኝም፣ 3-4 ዓመት ጸለይኩኝ አልመለሰልኝ ይሄዳሉ። እንዲህ አይነቶችም አሉ። ይሄንን የሚያክል ነገር ውስጥ አልፈው ቀንና እንዲህ ነው የሚለው ቃሉ፣ ታነባላችሁ ቤታችሁ። ቀንና ማታ በጸሎት እያገለገለች
ከቤተ መቅደስ አትለይም ነበር ሐና። እንግዲያውስ በዓለም ላይ ትልልቅ ሚስጥሮችን እግዚአብሔር መንፈስ ሲገልጥ አንደኛ የመጣው ወደ እሷ ነው። ወደ ሐና መጥቶ ምን አላት? መሲሁ የሚወለድበትን ጊዜ፣ የተወለደበትን ሰዓት፣ ወደ ቤተ መቅደስ የሚገባበትን ሰዓት ነገራት። ብድግ ብላ ከዛ ቤተ መቅደስ ውስጥ ግቢ ውስጥ አንድ የሆነ ኮርነር ላይ ነው የምትኖረው። ኑሮዋም እዛው ነው። እግዚአብሔር ቤተ መቅደስ አካባቢ ነው። ከዛው ስር ነው ያለችው። ወጣችና መጣች። ከዛ በኋላ የእስራኤልን ቤዛ ለሚጠባበቁ እግዚአብሔርን የሚጠባበቁ እንባቸው ሳይታበስ ዘመናቸው አያልቅም። ክብር ለኢየሱስ ክርስቶስ ይሁን። አየችው እኮ ልጄ አየችው። እንዲህ አለች እኮ በቃ ጀመረች። ትንቢቱን መናገር ጀመረች። የእስራኤልን መጎብኘት ለሚጠባበቁ ይሄውና መሲህ አለች። ማገለጠላት እግሩ ስር የሰነበተች ሴት